ቅዱስ ሚካኤል ይጠብቅሽ ብሎ በየወሩ ያስታውሱት፣ በየቀኑ ይወዱት፣ ያከብሩት፣ ይዘምሩለት የነበረን መልአክ ስዕለ አድኅኖ ሰጥቷት እርሱ ከዚህ ዓለም በሞት ተሰናብቷል። ባለሀብትነት ገነት ለመግባት መልካም ለመሆን ታሪክ ለመስራት ሀገርን ለመገንባት ታሪክ ጽፎ ለማለፍ ከሆነ እጅግ ያምራል። አድጎ ታሪክ መስራት ያለበት ሕፃን በህይወት እንዳይቀጥል ለማድረግ ከመነሳት በላይ ሞኝነት ይሁን ድንገት ሊተርፍ ይችላል በሚል በሳጥን ቆልፎ ወደ ሐይቅ ጣለው። ቅዱሳን መላእክትን ስናከብር ወደን አይደለም። የዲያብሎስ የጥላቻ ጥግ እኛን እስከማራቆት ነው። አምላካችን በዚህ መላእክታችን በዚህ እየጠበቁን እየተንከባከቡን እንሻገራለን። እንደደረሰ ግደሉት የሚለውን ይሄ ሕፃን እንደደረሰ የምወዳትን አንዷን ልጄን ዳሩለት የሚል አድርጎ ጻፈው። መላእክትን አምላክ ብለን አናውቅም፣ አምላክንም መልአክ ነው ብለን አናውቅም። የገዳዩ ባለሀብት ልጅ የባህራን ሚስት ሆና ነገር ተገልብጦ ታሪክ ተቀይሮ ይሄ እነዚህ ቀናት ተቆጠሩ። የመጀመሪያ የክፋት እቅዱ ልጁን አሳድጋለሁ በሚል ምክንያት ወደ ቤቱ ወስዶ መግደል ነበር። የሚጠብቁንን መላእክት ጭምር ከአምላኩ ፈቃድ እያገኘ የሚያዘዝልን ሊቀ መላእክት ቅዱስ ሚካኤል ነው። ዋና ስራቸውም እኛን መጠበቅ እንደሆነ ታውቃላችሁን? የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን በእያላችሁበት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለመልአኩ ለቅዱስ ሚካኤል ዓመታዊ በዓል እንኳን አደረሳችሁ። ሰኔ 12 በየዓመቱ የመልአኩ የቅዱስ ሚካኤል ዓመታዊ መታሰቢያ ነው። መልአኩ ቅዱስ ሚካኤል ሰኔ 12 አሁን ባለበት ኃላፊነት ላይ የተሾመበት ዕለት ነው። ከተሾመ በኋላ ሰርቶ የተጻፉት እጅግ በጣም ብዙ ናቸው። ተነግረው የማያልቁ ተናግረን ማንጨርሳቸው ናቸው። በድርሳኑ በተአምሩ መጽሐፍት በተገለጸው መንገድ በጣም ብዙ በርካታ ተአምራት በሰማይም በምድርም የፈጸመ በሌሊትም በቀንም ጥበቃው ከኛ ጋር የሆነ የሚጠብቁንን መላእክት ጭምር ከአምላኩ ፈቃድ እያገኘ የሚያዘዝልን ሊቀ መላእክት ቅዱስ ሚካኤል ነው። በረከቱና ምልጃው ከሁላችን ጋር ይሁን። መልአኩ ቅዱስ ሚካኤል ሰኔ 12 ቀን የመሾሙን ዛሬ ባለበት ኃላፊነት ላይ የመሰየሙን ነገር እናስታውስ እንጂ ከተሰየመልን በኋላ በሕይወታችን በእያንዳንዱ እንቅስቃሴ መካከል የሌለበት የለም። ሌሊት አንድ ቀን አንድ መልአክ ለኛ ይታዘዛል ስንል የሚያዘዛቸው ከአምላኩ ፈቃድ እያገኘ ቅዱስ ሚካኤል ነው። በቅዱስ ሚካኤል ትእዛዝ ሰጭነት በአምላክ ፈቃድ ቅዱሳን መላእክት እኛን ሁልጊዜ የሚጠብቁን መሆናቸውን ታውቃላችሁን? የተከበራችሁ መላ ኦርቶዶክሳውያን ቅዱሳን መላእክት ለኛ ይጠብቁንና ያገለግሉን ዘንድ የተፈጠሩልን፣ የተሰሩልን፣ የተሾሙልን ዋና ስራቸውም እኛን መጠበቅ እንደሆነ ታውቃላችሁን? ቅዱስ ሚካኤል፣ ቅዱስ ገብርኤልም ሌሎቹም መላእክት ከእግዚአብሔር ወደኛ ምሕረትን መልካም ነገርን ከኛ ያለውን አገልግሎት ደግሞ ወደ እግዚአብሔር ማድረስ ስራቸው እንደሆነስ መጽሐፍ እንደሚናገር ታውቃላችሁን? ከተባለ አዎ እንደምትሉኝ ተስፋ አደርጋለሁ። ማወቅም ያለማወቅም እንዳለ ሆኖ ታሪኩን ማስታወስ ዕውቀትን መድገም አትራፊ በመሆኑ መልአኩ ቅዱስ ገብርኤልን እንደ ምሳሌ ብናስታውስ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ በሉቃስ ወንጌል 1ኛው ምዕራፍ ላይ ሲናገር የምንሰማው የቅዱሳን መላእክት ስራ በእግዚአብሔር ዘንድ በእግዚአብሔር ፊት መቆም፣ ከእግዚአብሔር ለሰው ልጆች የሚገባንን ማምጣት፣ ከኛ ያለውን ወደ እግዚአብሔር መድረስ ያለበት ማድረስ፣ ያለ ማድረግ ደግሞ በእግዚአብሔር ፊት የሚቆሙ ከእግዚአብሔር ፊት የማይለዩ ከእግዚአብሔር ጋር አብረው የሚኖሩ ንጉሠ ነገሥቱ ክርስቶስ ባለበት ሁሉ እነሱ ሰራዊቱ ናቸውና አብረው የሚኖሩ ስለመሆናቸው በቅዱስ ገብርኤል ንግግር እንረዳለን። መልአኩ ቅዱስ ሚካኤል ሰኔ 12 ቀን በስሙ ተሰሩ ከሚባሉ ተአምራት ወይም በሱ ተአምር ከተተገበሩ ዋና ዋና ነገሮች አንዱ ባህራን የሚባል ልጅ ነው። የባህራን የህይወት ታሪክ ሲነገር የሁላችንም የህይወት ታሪክ ነው እንዴ የሚያስብል ነው። የሁላችንም የህይወት ታሪክ በሚመስል መንገድ የሚታወቅ የህይወት ታሪክ ያለው ነው። ባህራን በመጀመሪያ በልጅነት ኋላ በካህንነት ከዚህ ዓለም በጎ ስራ ሰርቶ የተሰናበተ ታሪካዊ ልጅ ነው። ነገሩ እንዲህ ነው። በአንድ ወቅት በአንድ አካባቢ አንድ ደግ ሰው ነበረ። ቅዱስ ሚካኤልን ከባለቤቱ ጋራ በየወሩ የሚያስታውስ በሚችለው ሁሉ በመዘከር በማስቀደስ አለኝ የሚለውን የሚጠበቅበትን ሁሉ ኦርቶዶክሳዊ ድርሻውን በመወጣት መልካም በሚባል ማዕረግ የሚጠራ የሚታወቅ ቤተሰብ ነበረ። ያ ሰው ከባለቤቱ ጋራ ባሳለፈበት የትዳር ህይወቱ ህፃን ባህራን የሚባለው ህፃን እንደተጸነሰ በህይወት
መኖር አልቻለም። በሞት ተጠራ። በሞት ሲወሰድ በእርግዝና ላይ የነበረች ባለቤቱ እሱን ቀብራ በማህፀኗ ውስጥ የነበረውን ልጅ ያለ ባል ማሳደግ ምን አይነት ከባድ እንደሆነ ይታወቃል። ልጅን እንኳን በማህፀን ውስጥ ያለ ልጅ ከተወለደም በኋላ አንድ ልጅ አባት ወይም እናት ብቻውን ማሳደግ ከባድ መሆኑ ይታወቃል። ያውም በሞት የታጣ ያውም ደግ ባል። በዚህ ሁኔታ ላይ ያለች እናት ሲሞት ዝም ብሎ አልሞትም። ለሚስቱ ጥሎላት የሄደ ሰጧት የሄደ እጅግ የሚገርም ነገር ቢኖር በመልአኩ በቅዱስ ሚካኤል ስም የተሰራ ስዕል አድኖ ነበር። ከዚህ በኋላ ቅዱስ ሚካኤል ይጠብቅሽ ብሎ በየወሩ ያስታውሱት፣ በየቀኑ ይወዱት፣ ያከብሩት፣ ይዘምሩለት የነበረን መልአክ ስዕል አድኖ ሰጥቷት እርሱ ከዚህ ዓለም በሞት ተሰናብቷል። በዚያ ስዕል አድኖ እየተጽናናች እየጸለየች እየዘመረች በነበረ ጊዜ እጅግ የሚገርም ድንቅ ተአምር ይፈጸም ነበረ። ሌሊት ቅዱስ ሚካኤል ቅዱስ ገብርኤል ወዳለችበት እየመጡ ያጽናኗት ነበረ። አንደኛው ሁለቱም ክንፋቸውን አልብሰዋት አድረው በማህፀን ያለውን ሕፃን ሲጠብቁ ባለማህፀን የከበረ ማህፀን ያላትንም እናት ሲጠብቁ የሟችን ቤተሰብም ቤት በልኩ ሲንከባከቡ እያደሩ ሲወጡ ይታዩ ነበር። ማየት ለሚችሉ ለበቁ ሰዎች ይታዩ ነበረ ተብሎ ተመዝግቧል። በዚህ ሁኔታ በማህፀን እያለ ይጠበቅ የነበረ ሕፃን መወለጃ ጊዜው ደርሶ ተወለደና በአካባቢው በዚህ ባሏ በሞተባት ምስኪን ሴት አካባቢ አንድ ክፋት አይኑን ያወረው ባለሀብት ነበረ። ወገኖቼ ባለሀብትነት ላለማወቅ ሲኦል ለመግባት ራስን ለማጥፋት ምክንያት የሚሆን ከሆነ ገደል ቢገባ ይሻላል። ባለሀብትነት ገነት ለመግባት መልካም ለመሆን ታሪክ ለመስራት ሀገርን ለመገንባት ታሪክ ጽፎ ለማለፍ ከሆነ እጅግ ያምራል። ለዚህ ነው እንደ አብርሃም ባለሀብት እንደ አብርሃም ጻድቅ የለም የምንለው። ባለሀብቱ በባለሀብትነቱ ምክንያት የመጣበትን ትዕቢት መሰረት ያደረገ ተንኮል መስራት ጀመረ። በዚህ ቤት በጣም የሚገርመው ነገር ደግሞ ቅዱስ ሚካኤል ይችን በማህፀኗ ውስጥ ደግ ሕፃን ያለች እናት ሲንከባከብ ከቅዱስ ገብርኤል ጋር ሲንከባከቡ አድረው መውጣት ብቻ ሳይሆን ትንቢት ይናገሩ ነበር። ዝንቱ ሕፃን የወርስ ነዋዮ ለዝንቱ ባዕል ይሉ ነበር። ይሄ በማህፀን ውስጥ ያለ ታሪካዊ ሕፃን በእናቱ ወይም በሱ አጠገብ ያለ ወላጆቹን ሲረብሽ የሚኖረውን የክፉ ባለሀብት ገንዘብ እንደሚወርስ ትንቢት ይናገሩ ነበር። ይሄንን ትንቢት ባለሀብቱ በጆሮው ይሰማል። ድንገት ይሄ መልእክት ለጆሮው እንዲደርስ መድኃኔዓለም ስለፈቀደ መስማትም ስለነበረበት ማስጠንቀቂያ ደወል ስለሆነ ይሄ ትንቢት ለባለሀብቱ ጆሮ ይሰማል። ሲወለድ ይሄ ትንቢት ይፈጸምብኛል ብሎ ስለፈራ ይሄን ልጅ ማጥፋት ነበረበት። አድጎ ታሪክ መስራት ያለበት ሕፃን በህይወት እንዳይቀጥል ለማድረግ ከመነሳት በላይ ሞኝነት የለም። እግዚአብሔር የሚጠብቃቸው የእግዚአብሔር መልአክ የሚንከባከባቸው ማናቸውም ቢሆኑ እግዚአብሔር እስካልፈቀደ ድረስ የጠላት ድንጋይ ወርውሮ ሊመታቸው አይችልም። ጠባቂው ትንቢት ተናግሮ ሲጠብቅ አድሮ ከቤት ወጥቶ ሲሄድ ይሄን የሰማ ባለሀብት ይሄ ሕፃን ከተወለደ የተነገረው ነገር ተግባራዊ ሊሆንብኝ ይችላል በሚል ክፋት በመነሳት ያጠፋው ዘንድ ወዶ ወደ ወላጅ እናቱ ሄዶ ጥያቄ ያቀርብላታል። አንቺ ምስኪን ነሽ፣ ልጅን ማሳደግ የምትችይበት አቅም የለሽም፣ ባለቤትሽ አርፈዋል፣ ስለዚህ ልጁን ስጭኝና እኔ ላሳድግልሽ አንቺም ብሎ። በነገራችን ላይ ይሄ ባለሀብት ይቺ ደሳሳ ጎጆ ያላት ምስኪን በሱ ፎቅ አጠገብ ስለነበረች ለአካባቢው ውበት ድምቀት አትሆንም ብሎ ቤቷ እንዲፈርስ ከአካባቢ እንድትፈልስ ሲሰራ የነበረ ሴረኛ ባለሀብት ነው። ወገኖቼ በባለሀብትነት ዘመን በባለሀብትነት ዘመናችሁ ባለሀብት ያደረጋችሁን እግዚአብሔርን ከሚያስደስት ስራ ውጪ በሀብታችሁ እንዳትሰሩ እመክራችኋለሁ። ብዙ ታላላቅ ፎቆች ብዙ ታላላቅ ግሪን ኤሪያዎች ባሉበት አካባቢ የደካማ መኖሪያ ቤቶች ደሳሳ ጎጆዎች ደካማ በሆናቸው ምክንያት በግፍ የሚፈናቀሉበት ሁኔታም ካለ ይሄ ፈጽሞ ልክ እንዳልሆነም በዚህ አጋጣሚ መናገር እፈልጋለሁ። ባለሀብቶች የድሆች ንጉስ ናቸው። ባለሀብት የሚባል በሚቆጠር ገንዘብ ብቻ አይደለም። አንዳንዱ የእውቀት ባለሀብት አለ፣ አንዳንዱ የጉልበት ባለሀብት አለ፣ አንዳንዱ የዘመድ ባለሀብት አለ፣ አንዳንዱ የስልጣን ባለሀብት አለ፣ አንዳንዱ የሚቆጠር ገንዘብ በእጁ የሚመላለስለት ባለሀብት አለ። በሁሉም ባለሀብትነት ላይ ያለ ማንኛውም ሰው ከሱ በታች ላለው ንጉሱና ታዛዡ ተላላኪ ሆኖ በእግዚአብሔር በኩል የተፈጠረ የተሾመ የታዘዘ እንጂ በራሱ ያመጣው ሀብት ለማንም ባለሀብት የለው። ሴትየዋ በዚህ ምድር እንዳትኖርም ጭምር ይፈልግ ነበር ከመጀመሪያው ጀምሮ። በዚህ መሃል ደግሞ
በዚህ ግፍ ምክንያት እግዚአብሔር ይሄን ልጅ ከማህፀኗ አስገኘ። ይሄን ልጅ ማጥፋት ሴትዮዋንም ማፍለስ ስለፈለገ የመጀመሪያ የክፋት እቅዱ ልጁን አሳድጋለሁ በሚል ምክንያት ወደ ቤቱ ወስዶ መግደል ነበር። ሲጠይቃት ገንዘብ ስለሌላት ከሃይማኖቱ ከእናትነት ፍቅሯ በስተቀር በገንዘቡ እየደገፈ እንዲያሳድግላት ሰጠችው። ምንም ማድረግ አይቻልም። ብዙዎቹ ገንዘብ ስለሌላቸው በገንዘብ እጦት ምክንያት አንዳንዶቹ ሃይማኖታቸውን እንዲቀይሩ ተደርጓል። አንዳንዶቹ በህይወት እንዳይኖሩ ተደርጓል። አንዳንዶቹ በጎ አስተሳሰባቸው እንዲቀበር ተደርጓል። አንዳንዶቹ የራሳቸው የሆነ ታለንት እንዳይጠቀሙበት ተደርጓል። ሽባ ሆነዋል በገንዘብ ጫና ምክንያት። እንደዚህ አይነቱ አደገኛ አሰራር በምድሪቱ ላይ አለ። እግዚአብሔር እንዲያስተካክል በጎ ምኞታችን ነው። የሆነ ሆኖ ይሄ ሕፃን በገንዘብ እጦት ምክንያት ከእናቱ እቅፍ ርቆ የእናቱ ሃይማኖት ባይለየውም ከእናቱ እቅፍ ግን ርቆ ከባለሀብቱ ጋር መኖር ጀመረ። ባለሀብቱ ያደረገው ጥሩ አልነበረም። በእውነቱ ባለሀብትነት የሚያመጣው አደገኛ ነገር ራስን ብቻ ሳይሆን ሀገርንም ያጠፋል። ባለሀብትነት በጥንቃቄ የሚያዝ ነገር ነው። በጣም በምስጋና የታጀበ በትህትና የተሞላ በፍቅር በሃይማኖት በአርቆ ሐሳቢነት ላይ የተመሰረተ ሀብት ሀገርን ያሻግራል። የትውልዱ መሻገሪያ ድልድይ ነው። የአዋቂ ባለሀብቶች ገንዘብ የትውልዱ መሻገሪያ ድልድይ ነው። ወደ ላይ መውጫ መሰላል ነው ብለን እናምናለን። ይሄ ባለሀብት ያደረገው ልጁን ለመግደል እጄ ላይ ከገባህማ ምን አባትክ ታመጣለህ ብሎ በሳጥን ቆልፎ ወደ ባህር መጣሉ ሳያንስ በሳጥን ቆልፎ አስቡት። ወደ ባህር መጣል አንድ ነገር ነው። ይሞታል እኮ ልጅ አይደለ? ያም ባይሆን ድንገት ሊተርፍ ይችላል በሚል በሳጥን ቆልፎ ወደ ሐይቅ ጣለው። ሐይቁ ውስጥ ያለ ሕፃን ወደ ሐይቁ ሲጣል ቅዱስ ሚካኤል ክንፉን ዘርግቶ የተቆለፈውን ሳጥን እያንሳፈፈ እንደ መርከብ ወደ ማዶኛው ክፍል አሻገረው። እንደዚህ ነው እኮ መላእክት ይጠብቁናል። መላእክት የኛ ረዳቶች ናቸው፣ የኛ ጠባቂዎች ናቸው። እግዚአብሔር ለኛ የሰራልን ናቸው ስንል እንደ ምክንያት የምንጠቅሰው አንዱ ይሄ ነው። ተቆልፎብን እንድንሞት ተፈርዶብን ወደ መሞቻ ያልተቆፈረ መቃብር ስንጣል መልአኩ ደርሶ ክንፉን ዘርግቶ እንደ መርከብ ሆኖ እያንሳፈፈ ልንኖር ወዳለብን ሀገር ልንኖር ወደምንችልበት ህይወት ለኛ ወደ ተዘጋጀበት ሁኔታ ይወስደናል የምንለው በምክንያት ነው። መጽሐፍትም በተደጋጋሚ የሚናገሩት ይህንኑ ነው። እስመ ለመላእክቲሁ ይእዘዞሙ በእንቲአከ ከመ ይትታቀፍ በእብን እግርከ ላዕለ ተኩላ ወከይሲ ትጽአን ወትከይድ አንበሳ ወከይሲ ነው የሚለው ዳዊት። ዘማሪው ዳዊት ሲናገር በመዝሙሩ መላእክት እኛ እግሮቻችን ሳይቀር እንዳይሰነካከሉ ይጠብቁን ዘንድ የታዘዙልን የተፈጠሩልን የተሾሙልን ተንከባካቢዎቻችን ናቸው። ቅዱሳን መላእክትን ስናከብር ወደን አይደለም። ይሄን መሰረት አድርገን ነው የኛ ስለሆኑ ምን ዘምርላቸው በቅድመ መላእክቲከ እዜምር ለከ እንላለን። በመላእክቱ ፊት ለአምላካችን እንዘምራለን። ወገኖቼ እግዚአብሔር በመላኩ በኩል ያለውን ጥበቃ ተመልከቱ። እየሄደ ነው ሐይቅ ላይ፣ እየሄደ ነው ባህር ላይ፣ የተንሳፈፈ ነው። መስጠም የሚችል ምንም አይነት መልህቅ የሌለው ምንም አይነት የተሽከርካሪ ሞተር የሌለው ሳጥን ሲንሳፈፍ ከማየት በላይ ምን ተአምራለህ? በብዙ የማንሻገራቸው የሚመስሉ መከራዎች መካከል እያንሳፈፈ አሻግሮ ከነዓን ሜዳ ላይ ከበሮ አሸክሞ ማዘመር የሚችል አምላክ ያለን መሆኑን ስናስብ ዘምሩ ዘምሩ ይለናል። መልአኩ ቅዱስ ሚካኤልም በታዘዘው መሰረት ያደረገው ይህንኑ ነው። በማህፀን እያለ ይጠብቀው የነበረ መልአክ አሁንም ባህር ላይ እየጠበቀው ነው። ክንፉን ዘርግቶ አልብሶት ያድር የነበረ መልአክ ክንፉን ዘርግቶ እያሻገረው ነው። ባህር የመልአኩ ክንፍ እየባረካት ነው። በባህሩ ላይ የተቆለፈ ሕፃን አለ። መትረፍ ያለ በህይወት መኖር ያለበት እግዚአብሔር ሙት ያላለው እግዚአብሔር ለጊዜው የሚፈልጋት ነፍስ አለች። በባህር ላይ እየተንሳፈፈች ነው፣ እየተሻገረች ነው። ተሻግሮ ለዚያኛው ማህበረሰብ የሚጠቅም ልጅ ነው። አዎ አንዳንድ ጊዜ ይመስለናል እኛ በዚህ ምንኖር፣ በዚህ ምንጠቀም፣ በዚህ ምንጠቀም፣ በዚህ ምንሾም፣ በዚህ ሊመስለን ይችላል። እግዚአብሔር ግን ከፈለገ ለዚያኛው ሊያሻግረን፣ ወደዚያኛው ሊልከን፣ በዚያኛው ሊያከብረን፣ በዚያኛው ሊጠብቀን፣ በዚያኛው ሊቀባን፣ በዚያኛው ሊሾመን ሁሉ ይችላል። እግዚአብሔር ሁን ባለን ቦታ ላይ መሆን ይጠበቅብናል። በዚያው መኖር፣ በዚያው መስራት። ይሄ ልጅ በባህር ላይ መልአኩ እያንሳፈፈ አሻገረው፣ ወደ ዳር ጠጋ አድርጎ ተወው። ይሄን የተመለከቱ የአካባቢው ነዋሪዎች የመጣልን ነጋዴዎች በባህሩ ላይ ወርቅ ብራቸውን ይዘው ሊሻገሩ ሲሉ ድንገት አምልጧቸው ወርቅ የያዘ ሳጥን ነው ብለው
ተሯሩጠው ሄደው ሲከፍቱት ወርቅ የሚመስል ልጅ ተገኘ። ከወርቅ በላይ የሆነ ልጅ ተገኘ። ወርቅ የፈለጉ ሰዎች ከወርቅ በላይ ልጅ ያገኙ። ይገርማል። ይሄ ታምር እንጂ አሰራር አይደለም የምንለው ለዚህ ነው። ቅዱስ ሚካኤል አሻገረው። ሰው ሲጥለው ሰው ተቀበለው። ሰው ሲጥለው መልአኩ አሻገረው። ሰው የጣለውን መልአኩ ተቀብሎ ለሰዎች ወስዶ አስረከበው። ከክፉ ሰው መንጋጋ ወጥቶ ወደ ደጋግ ሰዎች ያድግበታል ተብሎ ከሚገመት ሰፈር ወጥቶ ከእናቱ ደሳሳ ጎጆ ወጥቶ ሰፊ ማህበረሰብ ወዳለበት ይኖር ዘንድ እግዚአብሔር ወዳዘጋጀለት ከነዓናዊ ቦታ መልአኩ ወስዶ አሻገረው። ሰውም ተቀበለው፣ አየው፣ እጅግ የሚያምር ልጅ ነው፣ ይደንቃል አሉ። ስም አወጡለት። ስም አጠራሩን ሊያጠፋው የተነሳ ጠላት በነበረበት ዘመን ስም አወጡለት እያልኳችሁ እንዴት አይነት ድንቅ አባት እንዳለን እናውቃለን። እንዴት አይነት ጠባቂ፣ እንዴት አይነት መሪ፣ እንዴት አይነት ማሳደግ ማኖር የሚችል አምላክም መላክም እንዳለን እንረዳለን። ስም አጠራሩ ሊጠፋ የተፈረደበት ሕፃን ባህራን በሚል የማዕረግ ስም ተጠራ። የሁላችንም ወገኖቼ በያለንበት እንጠፋ ዘንድ እንዳንኖር ሰይጣን ሊወስንብን ይችላል። ሰይጣን ያደረባቸው ሰዎች ይህኑ ሊያደርጉ ይሞክሩ ይሆናል። እግዚአብሔር የሚያሻግረን እንደሆነ አምነን ወደ እርሱ የተጠጋን ጊዜ ተሻግረን በባህር ውስጥ ብቻ ሳይሆን ከባህር ማዶ ዓለም ያለን ሰዎች ነን። ከባህር ማዶ አውደ ምሕረት ያለን ሰዎች ነን። ከባህር ማዶ በጎ ነገር ያለን ሰዎች ነን። የጠበበ የመሰለን ቦታ ላይ ከሆነ እየኖርን ያለነው አሻግሮ ሰፊ ቦታ ላይ ማኖር፣ በህይወት ማኖር፣ አክብሮ ማኖር የሚችል እግዚአብሔር አምላካችን መሆኑን ስናስብ እንጽናናለን፣ ደስ ይለናል። አምላካችን በዚህ መላካችን በዚህ እየጠበቁን እየተንከባከቡን እንሻገራለን። ያኔ ነው ዘምሩ ዘምሩ የሚለን። የተሻገረ ሰው ደግሞ መገለጫው መዘመር ነው። በዚህ በማህበረሰቡ መካከል ባህራን በሚል ስም እየተጠራ ባህራን ማደግ ጀመረ። የዚህ ዓለም ነገር ተለዋዋጭ ነው ወገኖች። ዛሬ ያለው ነገ አይኖርም። ዛሬ ያለው ባለበት ደረጃ ነገ አይኖርም፣ ይገለባበጣል። አንዱ ታች የነበረው ነገ ላይ ይሆናል። እንደዚህ ነው። እግዚአብሔር ከመቃብር አስነስቶ ሳይቀር ታሪካችን ማስቀጠል ይችላል። የሆነው በማህበረሰቡ መካከል ባህራን እየተባለ ተወዳጅ ልጅ እግዚአብሔር አብሯቸው ያለ ሰዎች እግዚአብሔር ጋር ያሉ ሰዎች ተወዳጅ ናቸው። ያም በአራቱ ማዕዘን ያለው ሁሉ ይጠራቸዋል በስማቸው፣ ያውም እያቆላመጠ ያውም በተወዳጅነት ያከብራቸዋል፣ ይዘምርላቸዋል፣ እንኳን ደህና መጣህ ይሏቸዋል። እንደዚያ ነው የመወደዳችን ምስጢር፣ የመከበራችንም ምስጢር። በዚህ ምድር ተወዳጅ የሚባል ሰው የሚወደድበት መንገድ አግባብነት ያለው መወደድ እስከሆነ ድረስ ያ እግዚአብሔር አብሮት ያለ ሰው እንደሆነ ዛሬ ቅዱስ ሚካኤልን እንወድሃለን እናከብርሃለን ሰላም ለዝክረ ስምከ ከምንለው እግዚአብሔር የወደደው እግዚአብሔር አብሮት ያለ ስለሆነ ነው። ሚካኤል ማለት እኮ መኑ ከማከ ማለት ነው። እግዚአብሔር እንዳንተ ያለ ማን ነው መባል የምንችል ምን ሆነው እግዚአብሔር አብሮን ሲሆን እኛም ከእግዚአብሔር ጋር ስንሆን ነው። አንዱ ምን አለ? ከመኪናው ጀርባ ቅዱስ ሚካኤል ተከተለኝ ብሎ ጻፈ እና ተሳፋሪው አስተዋይ ተሳፋሪ ሹፌሩ ስነ ምግባሩን አይቶ ተናገረው። የሹፌሩ ስነ ምግባር አይቶ ቅዱስ ሚካኤል ተከተለኝ ከምትለው ቅደመኝ ብትለው አይሻለህምን አለው። አንተ ብትቀድም ልትደርስ የምትችለው ጫት ቤት ሊሆን ይችላል። መልአኩ ቅዱስ ሚካኤል ከቀደመህ ግን እንደ ባህራን ሊያሻግርህ ይችላል። አሻግሮ ሊያደርስ የሚችለው በህይወት ልትኖር የምትችልበት ስፍራ ላይ ነው። ቅዱስ ሚካኤል ቅደም ነው የሚባለው። እግዚአብሔር አንተ ቅደም ነው የሚባለው። ልጅ ቢሮጥ አባቱን አይቀድምም የሚባለውም ለዚህ እኮ ነው። የኛ መሮጥ ከእግዚአብሔር በፊት ከሆነ አያምርም። እግዚአብሔር እየቀደመ እኛ እየተከተልን ስንሄድ ባህረ ኤርትራ ይከፈላል፣ ተራሮች ይደረመሳሉ። ማይሆነው ነገር ሁሉ ሆኖ በተአምር መሻገር የምንችለው አባታችን መድኃኔዓለም መልአኩም ሲቀድሙን ብቻ ነው። መልአኩ አብሮት እየጠበቀው ነው፣ እየተንከባከበው ነው። ይሄ ሰው ባህራንን ወደ ባህር የጣለው ለባህራን በህይወት መኖር ምክንያት የሆነው በሱ ቤት ባህራንን ጠቅሎ የቀበረው ባለሀብት በንግድ ስራ ምክንያት ባህራን በሰላም እያደገ ወዳለበት ሀገር ሄደ። አያድርስ ነው። ቅዱስ ሚካኤል እየጠበቀው ያለ ሕፃን እያደገ ወዳለበት ሀገር ይሄ ክፉ ባለሀብት ይሄድና ይመሽበትና የእግዚአብሔር እንግዳ ብሎ ይጠይቃል። ግባ ብለውት ገባ። ገብቶ ልጁን ያያል። እንደዚህ አይጠብቅም። ባህር ውስጥ ቆፍሮ ባልተቆፈረ መቃብር ውስጥ የተቀበረ ልጅ በህይወት ይኖራል ብሎ ስላላሰበ ይሄም ባህራን ሲለው የሰፈሩም ሰዎችም ሲጠሩት ባህራን የሚለው ስም ትርጉሙ አልገባው። ምንድነው ብሎ ጠየቀ። ነገሩት ታሪኩን።
ባህር ውስጥ ተጥሎ የተገኘ ልጅ ስለሆነ ባህራን አልነው አሉት። አሃ ለካ ይሄ የኔ ጉድ ነው፣ እኔ ቀበርኩ ብዬ እርሱ ተነስቷል፣ እኔ የተነገረው ትንቢት መድረሱ መሆኑ ነው። በእናቱ ማዕፀን እያለ ሲተነበይ የሰማሁት የትንቢት ድምፅ ወደ ጆሮዬ የገባው ተግባራዊ ሊሆን ነው ማለት ነው። አምላኩ ጠብቆ አሻግሮታል ማለት ነው። እንዴት አይነት ለጠላት ለዲያብሎስ እኮ የምናስገርም ነው ምን ሆነ። መልአኩ ሲጠብቀን እግዚአብሔር ሲመራን የምናስገርም እጅ በአፍ ላይ የምናስጭን እንዲሆነ እንዴ። ብዙ ጊዜ ብዙ ሰዎች ሞቱ አለቀላቸው ይባሉና ከብዙ ጊዜ በኋላ የነሱ መሞት ብቻ አይደለም፣ የነሱ ከሞት መነሳት ብቻ አይደለም፣ ሌሎቹንም ከሞት አስነስተው አብረው በመቃብር ጫፍ ቁመው ነጭ ለብሰው ሲዘምሩ የሚታዩ ብዙ መቃብር የተቆፈረላቸው ዛሬ በህይወት ያሉ ገናም በህይወት የሚኖሩ ብቻ ሳይሆን ሌሎቹንም በህይወት ያኖሩ ዘንድ እግዚአብሔር በተአምራዊነት ያስቀመጣቸው ብዙ ሰዎች አሉ። ገዳዩ ብዙ ነው። ሰይጣን ከሆነ መግደል ነው ስራው። ሰይጣን ከሆነ ማራቆት ነው ስራው። ሰይጣን ከሆነ እኛን መግፈፍ፣ ገደል ውስጥ መጣል ነው ስራው። መድኃኔዓለም ግን እኛን ማዳን፣ እኛን ሊያድን ሲል እሱ ራቁት ሆነ። እኛን ለማልበስ እሱ ራቁት። ዲያብሎስ ግን እኛን ለማዋረድ ሲያራቁተን ነው የምናየው። የዲያብሎስ የጥላቻ ጥግ እኛን እስከማራቆት ነው። ከጸጋ ከሃይማኖታችን ከስነ ምግባራችን የኛ ከሆነው ሁሉ ሲያራቁተን የምናየው ጠላታችን ዲያብሎስ ነው። ከተራቆትንበት የክብር የጸጋ ልብስ ያለብሰን የምናየው ደግሞ መድኃኔዓለም አባታችን ነው። ቅዱስ ሚካኤልም ክንፉን እየመጣ እያለበሰን እየጋረደን እንጂ የማይዘንም የእሳት ዝናብ የማይፈለቅለቅም የእሳት ምንጭ የለም በዚህ ምድር። ይህች ዓለም በዘመነ ኖህ እንደነበረው ሁሉ በፈላ ውሃ የተከበበች ናት እና ያ እንዳያቃጥለን ፈልቶ እንዳይጎዳን እንዳይበላን የሚያደርጋን የቅዱስ ሚካኤል የክንፍ ጥበቃ ነው። ቸርነቱ የእግዚአብሔር ቸርነት የሱ ጥበቃ እንዳይለየን የሁል ጊዜ ጸሎታችን ሊሆን ይገባል። የሆነ ሆኖ ወገኖቼ ይሄ ሰው ተነስቶ ወደ ባህራን መኖሪያ ከሄደ በኋላ የስሙ ጉዳይ ጥያቄ ሲያስነሳ ነገሩት የሆነውን የኔው ነገር ነው በህይወት አለ ማለት ነው ብሎ አሁንም አልተኛም። ወገኖቼ እስከመቼ ነው የማንመለሰው? እስከመቼ ነው በጎም ማንሆነው? እንደ ዳክርስ እስከ ተሰቅለን እንኳን በመስቀሉ አጠገብ ሆነን እንኳን ደም እየፈሰሰ አጥንት እየተከሰከሰ እያየን እንኳን የራሳችንም ደም እየፈሰሰ የወገኖቻችንም ደም እየፈሰሰ እያየን እስከመቼ ነው የማንመለሰው? እስከመቼ ነው እንደ ዳክርስ በመስቀል አጠገብ ስር ሆነን መስቀለኛውን መስቀል ላይ የተሰቀለውን ጌታ የምንሰድበው የምናስቀይመው? አምላክ መሆኑን እንኳን ማናምነው እስከመቼ ነው? የማንመለሰው እስከመቼ ነው? እግዚአብሔር በተለያየ መንገድ ሊያስተምረን ፈልጎ እያደረገ ያለውን ጥረት እንኳን ማንረዳለት እስከመቼ ነው? እግዚአብሔር ሁልጊዜ እኛን ይከተላል። እኛ ደግሞ እሱ ሳይቀድመን እሱን ቀድመን ገደል ለመግባት እስከመቼ ነው የምንሮጠው? አንዳንድ ጊዜ እንፍቀድለት፣ መድኃኔዓለም እንዲቀድም እንፍቀድለት። ባህራን ያለፈው በዚህ ልክ ነው። ቀዳሚው እየቀደመ ነው፣ ተሸክሞ ነው ያሳለፈው። ባህራንን ይሄ ባለሀብት አሁንም እንደገና ሊገለው ስንት ጊዜ መርዝ ሊበጠብጥበት ተነሳ መሰለ። መጀመሪያ ከእናቱ ማህፀን እንደወጣ ተቀብሎ ባህር ውስጥ ጣለው። አሁን ደግሞ ፍቀዱልኝ፣ ከመጣሁበት አካባቢ ራቅ ያለ ነው፣ ለስራ ስወጣ ረስቼ የመጣሁ ነገር አለ፣ መልእክት ያድርስልኝ ብሎ ነገራቸው። ምን ችግር አለ? እሺ ብለው በእምነት ባህራን እንዲላክ ለባህራን ዝንቱ ሕፃን አለ። ይሄ ሕፃን እንደደረሰ ያለ ቅድመ ሁኔታ ግደሉት የሚል ደብዳቤ ጽፎ ባህራንን ግንባሩን ስሞ ድረስ በሰላም ብሎ ወሰአሞ በጎህሉት ነው የሚለው እንደ ይሁዳ ሊገለው የሚሸኘውን ልጅ ስሞ ሸኘው። እንደዚህ አይነት ሽንገላ አለ። የሽንገላ ሰላምታዎች ከልብ ያልሆኑ የማስመሰል ሁኔታዎች አሉ። እንደዚህ ብዙ አይነት ባህራንን ደብዳቤ ጽፎ የሰጠው ክፉ ሰው አይነት ሰላምታዎች አሉ። ግንባሩን ስሞ በሰላም ድረስ ብሎ ቤተሰቦቹን በሰላም ድረስ ብለው መርቀው እነሱ መርቀው ባለሀብቱ ግን ረግሞ ማለት ነው በተዘዋዋሪ ላኩት። ባህራን የዋህ ደብዳቤውን ይዞ የሞት ደብዳቤውን ይዞ ሊሞት ሊቀበርም ወደ ተዘጋጀለት መቃብር ባህራን ጉዞ ላይ ነው። በብዙ ሁኔታዎች ውስጥ ሆነን ወገኖቼ ስናስብ ይሄ ይሆናል። የመሞቻ ደብዳቤ ይዘን ሊሆን ይችላል። የጨበጥናቸው ነገሮች የመሞቻ ደብዳቤዎች ስላለመሆናቸው እርግጠኞች ነን ወይ? የጨበጥነው ነገር ምንድነው? እጃችን ላይ ያለው የኛ የምንለው ነገር እንደ ባህራን ደብዳቤ የሞት አዋጅ የታወጀበት ከሆነስ ልናገላብጠው በእምነት ልናየው ይገባል። ሚካኤል ሆይ ናና የባህራንን ደብዳቤ እንዳደረክ የባህራን ደብዳቤ ላይ ያደረከውን በእኛም ሕይወት ውስጥ በተጻፈብን ዲያብሎስ ጽፎ በሰጠን በዕዳ ደብዳቤያችን ላይ ተናገር፣ የሚሆነው ይሁን ልንል ይገባል። ከዚህ በኋላ
የሞት ደብዳቤውን ይዞ ባህራን በየዋህነት እየተጓዘ በነበረበት መልአኩ ቅዱስ ሚካኤል ነጭ ፈረስ ላይ የተሳፈረ ያማረበት ንጉስ መስሎ ተገለጠለት። ተገልጦም እንዲህ አለው፣ አንተ ልጅ ትሄዳለህ? ምን ይዘሃል አለው። ነገረው። እስኪ እጄ ላይ ያለውን ነገር አሳየኝ ሲለው ማሳየት አይፈቀድም፣ እኔም አላየሁትም፣ አንተም ማየት አትችልም፣ አድርስ ነው የተባልኩ በሚል ሲከራከረው፣ ግድ የለም ባለህበት ሆነ እስኪ ግለጠውና ለኔ ሳትሰጥ ለያው ጽሑፉን አለው። ሲገልጠው ባህራን ሳያይ ለሚካኤል ለቅዱስ ሚካኤል እናሳየው። ቅዱስ ምን ባህራን ቢያይም ባያይም ያው ነው። ቅዱስ ሚካኤል ማየቱ ነው ጥሩ። እኛ አየን አላየን የምናመጣው መፍትሄ የለም። የተቋጠሩ ሌላውም የቋጠረብን እኛም የቋጠርናቸው በእኛ ምክንያትም የተቋጠሩ ችግሮቻችንን ሁሉ እግዚአብሔር ሲያይልን ነው መፍትሄ ማግኘት የሚቻለው። የውስጥ ጉዳዮቻችን ሊፈቱ የሚችሉት እግዚአብሔር ሲያይ ነው። መልአኩ በጥበቃው ሲያይ ነው። በምህረቱ ሲያይ ነው እና ሲያየው እንዲሞት የተጻፈ ደብዳቤ ነው። ባለበት በቸርነቱ በምህረቱ በቸርነቱ እግዚአብሔር የላከው የምህረት መልአክ እፍ ብሎ ይሄ ሕፃን እንደደረሰ ግደሉት የሚለውን ይሄ ሕፃን እንደደረሰ የምወዳትን አንዷን ልጄን ዳሩለት የሚል አድርጎ ጻፈው። እንዴት አይነት መለወጥ ነው! እንዴት አይነት መቀየር ነው! እንዴት አይነት መታደል ነው! እንዴት አይነት መጠበቅ ነው! ለዚህ ነው እግዚአብሔር የምናመልከው። ለዚህ ነው ለመላኩ የምንዘምረው። እኛ ኦርቶዶክሳውያን አምላካችን በአምላክነቱ እናመልከዋለን። መላእክትን በመላእክትነታቸው እንዘምርላቸዋለን። መላእክትን አምላክ ብለን አናውቅም፣ አምላክንም መልአክ ነው ብለን አናውቅም። ፍጡሩን ፈጣሪ ፈጣሪንም ፍጡር ብለን ቀላቅለን አምልከንም አክብረንም አናውቅም። ለመላኩ እንደ መልአክ እንደ ፍጡር መልአክ፣ ለአምላከ ቅዱስ ሚካኤል ደግሞ እንደ አምላክ የምናቀርበው ሁሉ በጥንቃቄ እናቀርባለን። በዓሉን ስናከብር ቅዱስ ሚካኤልን ልንዘምርለት የቅዱስ ሚካኤልን አምላክ ልንሰግድለት ነው። እንሰግዳለን ለሁለቱም፣ ለቅዱስ ሚካኤል የጸጋ ለአምላከ ሚካኤል የባህሪ ስግደት እንሰግዳለን። እንዘምራለን ለአምላከ ቅዱስ ሚካኤል የባህሪ ዝማሬ ለባህሪው እንዲሆን አድርገን በምንችለው ቅዱስ ሚካኤልን በጸጋ እንዘምርለታለን። እንዲጠብቀን ድርሻውን ተመልከቱ። ይሄንን ልጅ በማሻገር ባህራንን በማሻገር ውስጥ የነበረውን ድርሻ የእግዚአብሔር ድርሻ የመላኩ ድርሻ አሻገሩት። ከተሻገረ በኋላ አሁንም ሞት ተደግሶለታል። እየሄደ እያለ ደግሞ ሚካኤል አገኘው። በወጣን በገባን በተነሳን በተቀመጥን ሄድን መጣን ባልንባቸው በምንኖርባቸው ዘመናት ሁሉ የቅዱስ ሚካኤል ጥበቃ እንዳይለየን መጸለይ አለብን። ተገልጾ የሞት ደብዳቤውን ወደ ሕይወት ደብዳቤነት ቀየረ። አሁንም ጉዞ ላይ ነው። ሄዷል፣ ሰጣቸው፣ ገረማቸው። እንዴት እርሱ እዚህ እያለ ያላደረገውን ይሄን በደብዳቤ ሊያሳውቅ ቻለ ብለው ገረማቸው፣ ደነቃቸው። ከዚያ በኋላ ወገኖቼ የባህራን የእድር ድንኳን ይተከል የነበረበት ስፍራ ላይ የሰርግ ድንኳን ተተክሎ 40 ተከታታይ ዓመታት ባለው በአካባቢው የደስታ መግለጫ ሁሉ ድል ያለ ሰርግ ተደርጎ የገዳዩ ባለሀብት ልጅ የባህራን ሚስት ሆና ነገር ተገልብጦ ታሪክ ተቀይሮ ይሄ እነዚህ ቀናት ተቆጠሩ። ከ40 ቀን በኋላ ሰርጉ እንዳለ ሳያልቅ ከርቀት ነጋዴው ባለሀብት መጣ። የሆነውን ሁሉ ከርቀት አየ፣ ድምጽም ሰማ። ምንድነው የምሰማው? ምንድነው ከርቀት ማየው አለ። የሆነውን ነገሩት። ግደሉት ያልኩት በሕይወት እንዲኖር ሆነ ብሎ ደንግጦ ከነበረበት ፈረስ ላይ በቅሎም ሊሆን ይችላል ደንግጦ ሲወርድ ለሌላ ማጥፊያ ለሌላ መግደያ ብሎ የያዘው ጦር ራሱን ወግቶ ገድሎት ፍጻሜው ሳያምር ቀረ። ወገኖቼ እኛ በሰዎች ፍጻሜ ያለማማር አንደሰትም። ክፉ እንዳንሆን ግን በመመካከር እናምናለን። ሰው ሊገል የሚችለው ራሱን በገዛ ክፋቱ ነው። እንደ እባብ እንኳን ብልህ ነው። እንደ እባብ ብልህ ሁኑ ምንለው ለዚህም አይደል መጽሐፍት የሚናገሩት። እባብ ውሃ ሲጠጣ መርዙን አስቀምጦ ነው። መርዙን ሳያስቀምጥ ውሃ ቢጠጣ የገዛ መርዙ ተሰራጭቶ ይገለዋል። እንዴት የሰው ልጅ የገዛ መርዙ ተሰራጭቶ ሊገለው ይችላል? እንዴት የገዛ ክፋታችን፣ የገዛ በደላችን፣ የገዛ ኃጢአታችን ለኛ የማይሆነው ነገር እኛን ሊያጠፋን እንዲችል እንፈቅድለታለን። የገዛ ክፋቱ ሰይፍ አንስቶ ወግቶ ገደለው። ፍጻሜው አላማረም። የባህራን ፍጻሜ ግን አማረበት። ከዚያ በኋላ ሰፈሩ ሁሉ ይሄ ባህራን የሚባለው ልጅ ይህችን የባለሀብቱን ልጅ ያገባው። ከዚያ በኋላ ዲቁና ተሾመ፣ ካህን ሆነ፣ ቀሲስ ተባለ። ስም አጠራሩን ሊያጠፋ ዲያብሎስ ሲነሳ የኛ መልአክ ተነስቶ ግን በክብር ስሙን ቀይሮ ግብሩን ቀይሮ ክብሩን ቀይሮ ሊኖር ከሚችልበት ከተወሰነበት ከመቃብር አውጥቶ ሰገነት ላይ አቆሞ የክብር ልብስ አልብሶ ቀሲስ አድርጎ መስቀል አስጨብጦ ማኖር የቻለ መልአክ ነው።
የእግዚአብሔር ቸርነት፣ የወላዲተ አምላክ አማላጅነት፣ የቅዱስ ሚካኤል ጥበቃ ከሁላችን ጋር ይሁን። በዓሉን ስናከብር በእንደዚህ አይነት ታሪክ ላይ ተመስርተን ሚካኤል እንዲጠብቀን እግዚአብሔርም በቸርነቱ እንዲረዳን ሊሆን ይገባል። የእንደዚህ አይነት የዕዳ ደብዳቤዎች ሊቀየሩ እንዲችሉም በመጸለይ ጭምር ሊሆን ይገባል እላለሁ። መልካም በዓል ይሁንልን። እግዚአብሔር ከሁላችን ጋር ይሁን።